በጣም ከባድ ነው መጀመሪያ እኔ ትናንትና የቀረበውን ፕሮግራም ለማየት በጣም ሰስፔንሱኝ ጓጉቼ ነበር ስጠብቀው የነበረ ከዛ በአጋጣሚ ሳይ አይን ያክል በአገራችን 27 አመት ህግ ተጥሷል ወይ ብዬ ሳስብ በጣም ነው ራሴን መቋጠር ሁላስ ታክቴ ድረስ ማለት ነው በጣም ስሜታዊ ነበር የሆንኩት ማለት በአገራችን ላሉ የሚባሉ ታላላቅ ባለስልጣኖች ይሄን ያክል በህዝባቸው ላይ በነገራችን ባለማችን ላይ ራሱ ማለት ይቻላል ህዝቧን ለመጀመሪያ ጊዜ እንደዚህ ያሰቃየች አገር ነው ኢትዮጵያ ውስጥ ያሉ አምባገነን ባለስልጣኖች ናቸው እኔ በጣም ሰው ሽባ ሲሆን እግሩ እንደዛ መንቀጥቀጥ መቆም ሲያቅተው ጥፍሩ ተነቅሎ ሽባ ሲሆን ሰው የሰው ልጅ አምሮ ቶርች ሲሆን በጣም ያማል እና በጣም ነበር ያዘንኩት ያን ፕሮግራም ሳይው ሁሉ አምባይ መቋቋም አቅቶኝ ነበር በጣም ስሜታዊ ነበርኩ መናገር እስከሚያቅተኝ ድረስ ማለት ነው በተለይ አንደኛው ልጅ ከባህር ዳር አካባቢ የነበረው ልጅ እግሩ የሚንቀጠቀጠው ልጅ የነበረው በዊልቸር በክራንች ሲጓዝ የነበረው ሰው በጣም ነው በቃ ውስጤን እንጃ መናገር እስከሚያቅተኝ ድረስ በእንባ ነበር እንትን ያልኩት ቤተሰቦቹ እንደዛ አድርገው አሰቃይተዋል እሱም እንደዚህ ሆኖ አሁን አይተው ከሆነ በውስጥ ወገቡ ራሱ መደገፋችን መጓዝ አይችልም ያለው ነገርና ይሄን ያክል ሰባዊ በእስር ቤቶች በመንግስት እስር ቤቶች በፌደራል በሚተዳደሩ እስር ቤቶች እንደዛ አይነት ወንጀል መፈጸሙ እውነት በጣም ያሳዝናል በእውነቱ በጣም ነው የሚገርመው ስለዚህ እኛ አናቀም ነበር ይሄን ድሮ ያው ዲሞክራሲ ነው ምናምን ስለሚባል ጀስት በዛ ሰዓት ልጆችም ስለነበር እንደዚህ አይነት ሰባዊ ጥሰቶች እንደሚፈጸሙ አናቀም ነበር ያው ጊዜ ነው ወልዶ ያወጣዋል ምክንያቱም ከዛ በፊት የነበሩትም መልካም ይባላሉ ነገስታት ግን ኋላ ላይ ሲወርዱ ነው እንትናቸው የሚታወቀውና አሁን ይሄንን ስናይ በጣም ነው ያዘንኩት ምክንያቱም እንደዚህ አይነት ነገር አንድ ኢትዮጵያ በሌላ ኢትዮጵያ ላይ ማን ይሁን ማን እንግዲህ ጊዜ ለየዋል እንደዚህ አይነት የሰባዊ መብት ጥሰት ስፔሻሊ እኔ ከምንም በላይ ደግሞ ያሳዘነኝ መላ ኢትዮጵያ ህዝብ ለአንድ መጠናከር ብሎ የገነባል ካለው ከዳሴ ግድብ የሚቆነጥሩት ነገር ከምንም በላይ ከመብት ተሰጡም የበለጠ ነው ምክንያቱም የእያንዳንዱ ኢትዮጵያ የደም አሻራ ያረፈበት ነገር አንድ እሱ ነው ሌላ ደግሞ እንደዚህ አይነት በሰዎች ላይ ቆዳ በማንጠልጠል እንደዚህ አይነት እንዴት ማሰር ብቻ እንኳን በቂ ነው እኮ ለሌላ ነገር እንትን ብሎ ምክንያቱም አንድ ወንጀለኛ ነው እንኳን ቢባል ካሰርክ የሆነ ቦታ ላይ አስቀምጣ በሰላም ወይ ጊዜውን ሲጨርስ ይፈታል ነገር ግን እንደዚህ አይነት ዘላለማዊ ቁስል በአንድ ሰው ላይ አኑሮ መውለድ እስከማይችል ድረስ እንደዚህ አይነት ጥሰት መፈጸም በእውነት በጣም አዝኛለሁ እኔ በበኩሌ እንደ አንድ ኢትዮጵያዊ በጣም ማየት ሁሉ እስከሚያቅት ድረስ እንትን ምክንያቱም አንዱን ምናጥላላበት አንዱን መንግስት ምናጥላላበት እኛ ጥሩ ነገር ሰርተን ካላሳየን ምኑን ዋጋ አለው ማለት ነው አንዱን ደርግና ጥላላን እንደገና ደግሞ ይሄኛው ደግሞ በመጨረሻ ላይ እንደዚህ አይነት ነገር ስናይ በጣም ለማየት አዘንኩኝ እንግዲህ ማን ይሁን ማን ባናቀ እኔ በጣም ያዘንኩት እንደሰው ምክንያቱም እኔ 27 አመት ሙሉ እንደዚህ አይነት ነገር አገራችን ውስጥ ይፈጸማል ብዬ አላስብም ነበር ምክንያቱም ጥሩ ስራ እንደሚሰራ ነው እኛ ስንሰማ የነበረው እንጂ ድብቅ ነገር እንደዚህ ሲሰራ አይቼ ማላቀም ሰምቼ ማላቀም ነበር ግን እውነት አሁን እየቆየ ሲወጣ እኔ ደስ ብሎኛል ግን እንደሰውም ደግሞ አዝኛለሁ ማልቀሻለሁ ምክንያቱም በቴሌቪዥን ሰምቻለሁ ቀደም ብዬ ግን እንደዚህ በአካል ሰዎቹ ቀርበው ሳይና ሲናገሩ ሲያለቅሱ አብሬያቸው አልቅሻለሁ ገብቷል በቃ ከሰው ልጅ ይሄ አይጠበቅም ሰው የሆነ ፍጡር ደግሞ እንደዚህ ሰው ላይ እንደዚህ አይነት በደል ያደርሳል ብዬ ማልጠብቅም ነበረ ግን ባየሁት ነገር አዝኛለሁ ኖርማሊ ያው የሚያሳፈር ሁኔታ ነው ያየነው ጀስት ያው እንደ መንግስት ዲሞክራሲያዊ መንግስት ሆኖ ሀገርን የሚመራ በሀገርን ሲመራ ህዝብን ነው የሚመራው የራሱን ህዝብ እንደዚህ የሚጨፈጭፍ መንግስት እኛ እስካሁን ያው ማለት ያው በእኛ እድሜ ያየነው ነገር አሳፋሪና ያው የሚያሳዝን ድርጊት ነው ያየነው እኔ አቃለው በግሌም በቤተሰብ ደረጃ ደርሶብኝ አቃለው ይሄ ነገር አሁን ለውጡ ከመምጣቱ በፊት ጀምሮ በቤተሰብ ደረጃ በአባቴ ማለት ነው ደርሶበት እሱንም 40 ቀን እንደዚህ በሽብር ወንጀል ጠርጥረው በገና በተረጣሪ እግሩን ከእጁ ጋር አስረው ሲያሰቃዩት እንደነበረ ጨለማ ቤት አስገብተውት እንደነበረ ያ መረጃው ነበረኝ እጮህ ነበረ ማን ይሰማል ይዛኔ የሚሰማውም አልነበረም ግን በኢትዮጵያ ያክል አብዛኛው ህዝብ ያቅም ብዬ አስባለሁ አሁን ነው ይፋ የሆነለት የመጣ እኔ ግን በግሌ ያቅ ነበር አሁን ደግሞ በሚዲያ ላይ ይፋው ነው ሳይ እጅግ በጣም ደስተኛ ነኝ ሆንኩት
እኔ ከእለታት አንድ ቀን አስቤም አላቅም። ማዕከላዊ የሚባለው ፓርት አለ ሲባል ሰማለሁ እንዲሁ በታሪክ እና አልፎ አልፎ እዚህ ጊዮን አካባቢ ላይ አለ ይኖራል የሚባል ነገር አለ። በእርግጥ የምናየው ህንጻ ያው ኖርማሊ የደህንነቶች ቢሮ እንደነበረ እንዲሁ በጭምጭምታ ያህል እንሰማለን እንጂ ይሄን ያህል እንደዚህ እንደ ግለሰብ ቤት ተከራይቶ እንደ ተያዘ እንደው በየጉራንጉሩ ይሄን ያህል የማሰቃያ ቤቶች ይኖራሉ ብዬ አንድ ቀን ማስቤም አላቅም። በእውነቱ ከሆነ አልቅሻለሁ በጣም የተደረገውን ነገር ኖርማሊ ስናየው ያኔ ከተደረገው በላይ ደግሞ ሰው ቤተሰቡ ተቃውሶ አጋጣሚ ዛሬ አሁን ማህበራዊ ድረገጽ ላይ ሳይ ልጁን እንኳን ያጣ አባት ዛሬ አፋር አካባቢ እንደተገኘ ምናምን ሳይ ያው መገናኘታቸው ምንም እንኳን መልካም ቢሆንም ግን የተደረገው ነገርና ጀስት ኖርማሊ ሁኔታዎችን ቀውሶችን ስናያቸው በጣም የሚያሳፍር ከሰብአዊ መብት ጋር ተያይዞ ያለው ነገር እኔ በታሪክ የሂትለርን ታሪክ በጀርመን ላይ አይተናል። በጣሊያን ላይ የነበረውን ሁኔታዎች እናውቃለን። ግን እንደዚህ ይሆናል ብለን የማይገመት ነገር ጀስተኛ ስናየው የነበረው ከቨሩን መሆኑን ሞራል ይቻላል። እኔ ጥሩ ነው ብዬ ነው ማስበው። ለምን እንደሆነ ታውቃለህ? አሁን ህዝቡ ሁለት ልብ ነው መሀል ላይ ያለው ታውቃለህ አይደል? አሁን ለምሳሌ በአንዳንድ ቦታዎች ላይ እንደምታየው አንዳንድ ሰው እነዚህ ሰዎች ጥፋተኛ አይደሉም እነዚህ ሰዎች ጥፋተኛ ናቸው እያለ ግራ የሚጋባ አለ። በኢሳት መቅረቡ ህዝቡ እውነታውን እንዲያውቅና በቃ በራሱ ዲሲሽን ውሳኔ እንዲያሳልፍ ይረዳዋል ብዬ አስባለሁ። ምክንያቱም ህዝቡ እስካሁን አልነቃም ነበር። ይሄን ያክል እንደሚፈጸምበትም የሚያውቀው ጥቂቱ ዜጋ ነው፣ የተጎዳው ማህበረሰብ ብቻ ነው። አሁን ግን ህዝቡ እንደዚህ በይፋ መውጣቱ ለወደፊት የሚመጣው ትልቅ ብሩህ ተስፋ ፈንጣቂ ነው ብዬ አስባለሁ። በጣም ትልቅ ጠቀሜታ ነው። ምክንያቱም አንዳንድ ሰው እስካሁን ድረስ የሚከራከራል። አይ እንደዚህ ያልሆነም በሁለት መንታ ልብ ያለ ሰው አለ። እውነቱን አላየማ። ምክንያቱም እስካሁን ድረስ የወጣ ነገር የለም። ስፔሻሊ እኮ ስለ ህዳሴው ግድብ እንኳን ማወቅ የጀመረው ምን ያክል እንትን ሆነ የሚለው ማወቅ የጀመረው ስመኘው ኢንጂነር ስመኘው ከሞተ በኋላ ነው። ገብቷል። እንደዚህ አይነት ኦኬዥኖች ናቸው አንዳንድ ነገሮች እንድንጠረጥር የሚያደርጉ እና እንደዚህ አይነት የትላንቱ ዘገባ በቴሌቪዥን በተለያየ ነገር መተላለፉ አሁን መጠርጠር እንድንጀምር ለካ እንደዚህ አይነት ነገር አልነበረም። እኛ እንደነበረ ያመንን ነበር። ነገር ግን እውነትም ትክክለኛ በሰው ላይ እንደዚህ አይነት ሰብአዊ መብት እኛ ደርግ ላይ ቆመ ነበር የመሰለን። ግን አሁንም ደግሞ እንዳለ እንድናረጋግጥ ወይም ደግሞ እንድንጠረጥር አትሊስት እንድንጠረጥር ነው ያደረገን። ባይታዩ ኖሮ እኮ ምንም ጀስት እንትን አንልም። ይሄን ያክል ትሪሊየን ብር ነው ከኢትዮጵያ ሸሸ የተባለው። እንዴት ከዚህ ከደሃ ሀገር ይሄን ያክል ብር? ይሄ እኮ ትልቅ መካከለኛ ኢኮኖሚ ውስጥ ገብተናል ማለት ይቻላል። ትሪሊየን እኮ አሜሪካ ራሱ ለበጀቷ የምትመድብ አይመስለኝም፣ በቢሊየን ደረጃ ነው። ግን ትሪሊየን ግን ከኢትዮጵያ እየሸሸ ነው። ስለዚህ ይሄን ያክል መካከለኛ ገቢ ውስጥ የምንገባው ገንዘብ ሲሸሽ መሸሹን እንኳን ያወቅነው በዶክመንተሪዎች በመተላለፋቸው ነው። ባይሆን ኖሮ በዚህ ሰዓት እንትን ባይል ኖሮ ለውጡን እንኳን በደንብ ሁሉም ሰው እንዲደግፍ አያደርግም። ምክንያቱም በተለያየ ቦታ ሰልፍ ይካሄዳል፣ ሳያቅ ሊሆን ይችላል። ግን አሁን አረጋግጦ በትክክልም እያየ ወደ የትኛው ወገን ነው መሆን ያለብኝ የሚለው እንዲያይ ሊረዳው ይችላል የሚል እምነት አለኝ። የተደበቁትን ነገሮች በግልጽ ሰው ማየቱ ጥሩ ነው። ምክንያቱም እንደዚህ በግልጽ በቴሌቪዥን ባላየው ኖሮ ወሬ ብቻ ሆኖ ነበረ የሚቀረው። ያው ሰምቻለሁ ቀደም ብዬ፣ ግን ያው ካላየህ አታምንም። ማየቴ ሰዎች ላይ ደረሰው ነገር ስቃያቸው፣ መከራቸው፣ መስራት እንደማይችሉ እግራቸው እስከመቆረጥ የደረሰው አይቻለሁ። በቤተሰባቸው ላይ በእነሱ ላይ የደረሰው ሰቆቃ እኔ ውስጤ አዝኗል። በቃ ምን ልበለ መናገር ከምችለው በላይ አዝኛለሁ። እና ለህዝቡ ይፋ መደረጉ ጥሩ ነው። በጭራሽ እኔ ቢያንስ በስም እንኳን የምሰማው እኔ ፋዘርን የሚነግረኝ ማዕከላዊ የሚባለውን እስር ቤትና ቂሊንጦ ያለውን ነው የማውቀው። ግን እነዚህ እስር ቤቶች በየቦታው ግራውንድ ቶርች ማድረግ የጨለማ ክፍሎች በሚዲያ ላይ ሳየው የምር አንገቴን ሁላ ነው ያዝኩት። በጣም ማመን እስኪያቅተኝ ድረስ ማለት ነው። ጭራሽኑ ማንም ማያውቃቸው የደህንነት መስሪያ ቤት ብቻ የሚያውቃቸው እስር ቤቶች ናቸው፣ ግን በፌደራል እየተዳደሩ። ይሄንን እኔ መገመት ነው ያቃተኝ ሁሉ ስሰማ ማለት ነው። ይሄን ያክል እስር ቤት ይኖራል ብዬ አላሰብኩም።
በእውነቱ እኔ እስር ቤቶችም ከዚህ በፊትም እኔ እንደዚህ ሆኜ ወጣው ምናምን የሚል ሰው ገጥሞኝ ነበር። እኔ በፍጹም ላምን አልቻልኩም። የሆነ ሰዓት በዩኒቨርሲቲ ተማሪ በነበርኩበትም ሰዓት እንደዚህ አይነት የሰብአዊ መብት ጥሰት ገጠመኝ ምናምን አይ በፍጹም እንደዚህ ሊሆን አይችልም የምንመራው በዲሞክራሲያዊ ስርዓት ነው እየተከራክሬው ነበር። ነገር ግን ኋላ ያው ኢቲቪ በዛ ጊዜ አይዘግብም እንደዚህ አይነት ነገሮችን ግን አሁን ዘግቦ ሳይ እንደዚህ አይነት ማረሚያ ቤቶች በአዲስ አበባ በስተዋል ስፔሻሊ ህገወጥ የሆኑ ማረሚያ ቤቶች በስተዋል ሲባል ገርሞኛል። አንደኛ እሱ ነው የገረመኝ። ከሱ ይልቅ ደግሞ የገረመኝ እንደዚህ አይነት ህገወጥ የሆኑ በሰብአዊ ጥሰቶች እንደሚፈጸሙ አላውቅም። ይታሰራል ከዛ በኋላ እንደሚወጣው ነበር ማንንም አቀው እንደዚህ ሆነን ሲባል ራሱ አናምንም ነበር በዛ ሰዓት። በቃ ዝም ብለው ነው ያው አንድ ሰው ከማረሚያ ሲወጣ የሚለውን ነገር ነው የተናገረው እንጂ እንደዚህ ተንጠለጠለብኝ እንደዚህ ተወጋው በጣም ብዙ ነገር አረጉኝ ስለ በፍጹም አላምንም ነበር። አሁን ግን ሳይ በጣም ነው የገረመኝ በራሴ ማለት ነው። እኔ ትናንትና ይሄን ፕሮግራም እንዳየሁት ወዲያውኑ ማለት በቃ ስሜት የነገረኝ አንድ ነገር አለ። መንግስት በአስቸኳይ እነዚህን ሰዎች ለህግ ማቅረብ እንዳለበት። ለምን በላይ ምክንያቱም እነዚህ ሰዎች የብዙሃን ህዝቦችን ቶርች አድርገዋል፣ አስቀይተዋል፣ ቤተሰብ በትነዋል፣ አእምሯቸውን እድሜ ልካቸው የሰብአዊ መብት ጥሰትና ህይወትን እድሜ ልክን ራስን ማለት ሲያምኑ ነው የሚኖረው። የተደረገባቸው ነገር ግብረ ሰዶም እየተደረገ ብዙ ነገር ለመናገር የሚጸይፉ ነገሮች ማለት ነው ብዙ ነገሮች እየተደረጉ እኔ እንጃ ያው መንግስት እነዚህ ያደረጉ ሰዎችን የከፍተኛ ባለስልጣኖችን ወደ ህግ ማቅረብ አለበት ብዬ አምናለሁ። እንደዛ ማይሆን ከሆነ እንደገና ወደ ድሮ ልንመለስ ነው ማለት ነው። ህዝቡም በየውስጡ ቁርሾ አለ። ያ ቁርሾ የሚጠፋለት እነዚህ ሰዎች መንግስት ለፍትህ ለህግ ሲያቀርብ ነው። የሰብአዊ አሁን እስከ ዛሬ ድረስ በነበረው ጀስት ምንም ስለማናቅ ወንጀለኞች ላይ ብቻ ትኩረት ያደረገ ነበር ይመስለኝ። ግን አሁን ሳይ ግን ያው ወደዛ ያመዘንኩ ነው እስካሁን ድረስ ስፔሻሊ ከትላንት ጀምሬ ባየሁት ነገር። ምክንያቱም ስፔሻሊ በኢትዮጵያውያን ላይ ደግሞ መሆኑ በሁሉም ላይ መሆኑ ደግሞ ብሔር ተኮር ነው እንዳልልም ደግሞ ያስቸግራል። ምክንያቱም በአንድ ጎሳ ላይ ብቻ ተነጥሎ የደረሰ ሳይሆን በሙሉ ኢትዮጵያዊ ላይ ነው እየሆነ ያለው። ስለዚህ ምንም ለመደምደም ሁሉ እስኪያቅተኝ ድረስ ነው። ግን በህግ ደረጃ ሊጠየቁ ይገባል። ኖርማሊ አገሪቷ ህግ አለ። ሰብአዊ መብት ያጎደለ ወይም ደግሞ የጣሰ መጠየቅ አለበት። መንግስት ያው በዚህ ጉዳይ ላይ ገፍቶ ሄዶ የጀመረው ጅምር አለ። ጅምሮችን አጠናክሮ ግዴታ ደግሞ ያልቀረቡትን ቀርቦ ከማንም ይሁን ምንም ያው ከህግ በላይ ሊሆን ስለማይችል የህግ የበላይነትን መንግስት ሊያስከብር ግድ ይለዋል። እነዚህ ሰዎች እንዳያቸው አሁን አብዛኛው ከጅራፍ የሚባል የኑሮ ደረጃ የሚኖር ሰዎች ነው ኢትዮጵያውያን ስንባል ማለት ነው። እነዚህ ሰዎች አሁን መንግስት ከፍተኛ የሆነ ክትትል አድርጎ ህክምና የሚያገኙበትን መንገድ አመቻችቶ ከተቻለ ሀገር ውስጥ ካልተቻለ ደግሞ ወደ ውጭ ሀገር ሄደው የሚታከሙበትን መፍትሄ ቢዘጋጅላቸው ጥሩ ነው ብዬ አስባለሁ። ማጽናናት፣ ድጋፍ ማድረግ፣ አይዟችሁ ማለት ተጎድተዋል። እነሱም ብቻ አይደሉም ቤተሰቦቻቸውም ተጎድተዋል፣ አይምሯቸው ተጎድተዋል። እንደዛ ያለቀሱ መናገር እስኪያቅታቸው ድረስ ቤተሰብ አስተዳዳሪ የነበሩት ዛሬ እንደዚህ አካላቸውን አጥተው መንግስትማ ድጋፍ ሊያደርግላቸው ይገባል።